እንዲያው አይሁድ ሊሰቅሉት ከሚቸኩሉት በላይ እሱ ለኛ ሊሞት ይቸኩል ነበር። ሰውን ቶሎ ምህረት ሊሰጥ ይወድ ነበርና እግዚአብሔር የሴት ልጅ ሆነ ምን ያሳፍራል? ኢትፈር ሰወት ሰምዕ እንዘ ይብሉ እግዚአብሔር ሞተ ሲባል ብትሰማ አትፈር። ይህ ሰውን ለማዳን ያደረገው ደግነቱ ነውና ሁሉን ይችላል። ለፍቅር አደረገው። አንተን እሱን አስመስሎ ሊወልድህ እሱ በአንተ አምሳል ተወለደ ይላል አረጋዊ መንፈሳዊ ቅዱስ አትናቴዎስ ይላል። አንተን እንደሱ ሊያደርግህ እሱ እንዳንተ ሆኖ መጣ። ያ ሁሉ መከራ የተቀበለው ለምንድን ነው ይልና አኮኑ ከመያድህነነ ለለማሰነ ጠፍተን የነበርነውን ሊያድነን ነው እንጂ ሌላ ለምንድን ነው? መሻት ብቻ ነው የሚጠበቅብህ፣ እግዚአብሔርን ጥራ ምን ትድናለህ። ኃጢአት የመጣው በምንድን ነበረ? በሴት ነው የመጣው አይደለም? አዎ ኃጢአት በሴት ነው የመጣው። ያቸው ማን ናት? እናታችን ሔዋን ናት። ሔዋንን ጀማሪ ሰባኪ ሔዋንን በመሳደብ ነው የሚጀምረው። ሔዋን በነገራችሁ ላይ በጣም ደግ እናት ናት እንድታውቋት። እውነቴን ነው። አሁን እኛ የምናውቀው ኃጢአቷን ነው። ንስሐ ገብታ ግን ክርስቶስ እንዲወለድ እንዳደረገች አታውቁ? ንስሐ ገብታ አልቅሳ እኮ ነው ቃል ኪዳን የተሰጣት ከአዳም ጋር። አሁን እሷ ጸድቃለች፣ ለእኛ ይብላን እንጂ እሷ ገነት ውስጥ ነው ያለች። ዝም ብሎ ሔዋንን ሲሳደብ ይውላል ሰው ሁላ። እሷ ገነት ገብታ ብርሃን ለብሳ ነው ያለችው ዛሬ። ደግሞም ለልጆቿ እያለቀሰች ነው። ኦ አዳም ምን ተረሰይናከ፣ ኦ ሔዋን ምን ተረሰይናኪ ይላል ቅዱስ አትናቴዎስ በቅዳሴው። አዳም ምን አደረግን፣ ሔዋን ምን አደረግን ሲልና እናንተስ ብርሃን ለብሳችኋል፣ ጸድቃችኋል፣ እናት አባትንም ማውቀስ አይገባም። እኛን ልጆቻችሁን ግን በልዓተነ ኃጢአት እንደ እሳት በላችን፣ ለእኛ ለምኑልን፣ እናንተንስ ልንወቅሳችሁ አይገባም ብሎ ይናገራል ቅዱስ አትናቴዎስ። እና እናታችን ሔዋን እኔ እንደው ሔዋን በአንድ በኩል መከራዋ ያሳዝነኛል። እኔ እውነቴን ነው የምነግራችሁ። ከአዳም ጋር ስትጣላ ሁሉ በጣም ነው የምታሳዝነኝ። አሁን የዛሬ ሚስት ቢከፋት ላጎቷ ትደውላለች። ሔዋን ቢከፋት የት ትሄዳለች? ሰው የለ፣ ዘመድ የለ፣ አማቶች የሉ፣ እናት አባት የለ፣ ጎረቤት የለ፣ ወንድም የለ። ቢከፋትም ብቻዋን። ያው አዳም ነው የነበረው። አዳምም እንደዚሁ መጠጊያ የለውም ብቻውን። እና እነዚህ በሴት ጆሮ በኩል ነው ሐዘን የመጣው። በሴት በኩል ሐዘን እንደመጣ በሴት ጆሮ ደስታ መጣ። ያቺ ሴት ማን ናት? እመቤታችን ቅድስት ድንግል ማርያም። በሴት ጆሮ እርግማን ወረደ። በሕማም ለኒ ወሊደኪ ይኩን ምግባይኪ ሀበ ምትኪ። በጭንቅ በስቃይ በጋር ተሰቃይተሽ ውለጅ፣ ወልደሽም ፈቃድሽ ወደ ባልሽ ይሁን፣ አዳም ወደ መሬት ግባ ተብሎ ፍርድ መጣ። ድህነት ደግሞ በሴቲቱ ጆሮ መጣ። ምን ተብሎ መጣ? ሔዋንን ከነ ልጆችሽ እዘኝ የሚል ቃል በጆሮ አገባ። ደስ ይበልሽ የሚል ቃል በድንግል ማርያም ጆሮ ነው። ዛሬ ያ ደስታ ነው መስቀል ላይ ያዋል እመቤታችን። ለዚህ ነው መሐዘ ፍስሐ የምንላት፣ የደስታችን መፍሰሻ የምንላት። መልአኩ ቅዱስ ገብርኤል ደስተኛይቱ ሆይ ደስ ይበልሽ አለ። ያን ጊዜ እግዚአብሔር የሰውን ወገን አከበረ። ደስታችን ክርስቶስ በሴቲቱ ጆሮ በኩል መጣ። ደስታችንም እሱ ነው። ለምንድን ነው ከቅድስት ድንግል ማርያም የተወለደው? ምን ሊያደርግ ነው? የሰው ልጅ ሊሆን ይመጣ። እናንተ አሁን የሰው ልጅ ቆይ እግዚአብሔር ያሳያችሁ። እናንተ የድሃ ልጅ መባል ትፈልጋላችሁ? የድሃ ዘር መባል ትፈልጋላችሁ? እንዲህ አሁን የእኛ ዘር ትልቅ ነው እያልን አይደለም ወይ እየተላለቅን ያለ? የድሃ ዘር አባትህ ዘር ድሃ ነው መባል ትፈልጋለህ? ክርስቶስ እኮ የድሃ ልጅ ሊባል ቢመጣ ቃል የድሆች ልጅ ሊሆን እፎ ቤተ ነዳይ ሀደረ ከመ ምስኪን። እንዴት ነው እንደ ድሃ እንደ ምስኪን ከድሃ ቤት ያደረ? እንዴት ነው? ጥቀ እጹ ውቃፊ አንበሳ ባበራከ በጊት ጻዳ። ግሩም ነው። አንበሳውን ነጭ በግ ታቀፈችው ይላል አባ ጊዮርጊስ። አንበሳን በግ ሲታቀፈው አይታችኋል? አይሆንም። ድንግል ማርያም ግን አደረገችው። እሳት ወበረድ ሀብሩ ባህዱ ህላዌ፣ በረዶና እሳት አንድ ላይ አደሩ። አይገርማችሁም? በረዶ እሳቱን ሳያጠፋው፣ እሳቱ በረዶውን ሳያቀጣው፣
እሳትን የታቀፈ ከድንግል ማርያም በቀር ማንም የለም። እግዚአብሔርን የተቀበልንባት አዳራሽ እመቤታችን ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም መጣ፣ እኛ ሊፈለጋ። እማን ቤት ይደር? የማን የተነጠፈ ቤት አለ? የማን ጉድፍ የሌለበት ቤት አለ? የድንግል ማርያም ሰውነት ብቻ ንጹሕ አዳራሽ ነበር፣ እርግማን የሌለበት፣ ነውር የሌለበት። አቀባ ጰራቅሊጦስ እምከርሰ እማ ወይ ረኩሰት በምንትኒም ዘፈጠራ፣ መንፈስ ቅዱስ ከእናቷ ማህፀን ጀምሮ የጠበቃት ምንም ነውር የሌለባት። እንዴት ነው ከእናቷ ማህፀን ስትከፈል እርግማን ያላረፈባት? ቅዱስ ዮሐንስ አፈወርቅ እንደሚናገረው ከመ እምጽውር ጽሩየ ገብረ አይልን፣ ወርቅ ከጭቃ ሲገኝ ጭቃነት እንደሌለበት ከተረገመው ትውልድ ስትገኝ እርግማን ያላረፈባት። ቅዱስ ያሬድ ደግሞ እንደሚለው ጽጌ ሃይማኖት ዘጸገየት በማእከለ አስዋክ፣ በሾህ መካከል የተገኘች የሃይማኖት አበባ ይለታል። ጽጌረዳ ታውቃላችሁ አይደለም? አበባ አለ፣ አበባው ላይ ሾህ አለ። አበባው ላይ ዙሪያው ነው አይደለም ያለው? አበባው ላይ ከሾሁ መካከል ወጣ፣ አበባዋ ግን እሾህ የለባት። ስለዚህ ቅዱስ ያሬድ ምን አለ? እሾህ ያለው በእኛ ላይ የነበረው እርግማንና ጉስቁልና ነው። ከጎሰቆለው ባህሪ ተገኝታ ጉስቁልና የሌለባት እርግማን የሌለባት አንዲት ንጽሕት ተገኘ። እግዚአብሔር ሰውን ለማዳን ወደዚህ ዓለም መምጣት ነበረበት። ለምን? ምክንያቱም ሰው በድሏል። ሰው ከበደለ ሰው ለእግዚአብሔር ካሳ የእርቅ መስዋዕት ማቅረብ ነበረበት። ያንን መላእክት እንዳያቀርቡለት መላእክት ሰው መሆን አይችሉም። መልአክ ሰው መሆን አይችልም። ለምሳሌ ምን ቀለል አድርገው፣ ጦጣ መሆን የሚችለው ምን ብቻ ነው? ጦጣ ነው። ዝንጀሮ ምን ሆኖ መኖር ብቻ ነው የሚችለው? ዝንጀሮ። ሳር ምን ብቻ ሆኖ ይኖራል? ሳር። መልአክ ምን ሆኖ ይኖራል? መልአክ። መልአክ ሰው መሆን ይችላል? አይችልም። ስለዚህ የበደለ ሰው ነበር። ካሳው መቅረብ ያለበትስ በምን ባህሪ ነው? በሰው። መልአክ ደግሞ ሰው መሆን አይችልም። ነቢያት ሰው ሆነው ለምን አያድኑንም? ወንጀለኛ ለወንጀለኛ ዋስ መሆን አይችልም። እነሱም በርግማን ተይዘዋል። የቀረን ማን ነው? እግዚአብሔር ነው። ሌሎቹ አሁን በዚህ ያሉ ወገኖቻችን እስራኤላውያን አይሁድም ክርስቶስ ሰው መሆኑን ማመን ያቃታቸው ለምንድን ነው? አንደኛው በእርግጥ ቅናት፣ በጣም በዚህ ዓለም ላይ ከባድ ኃጢአት ቅናት። ቅናት ሰው የሚያውቀውን እውቀት እንኳን እንዳያውቀው ያደርገዋል ይላሉ ሊቃውንት። ይገርማል እኮ የተማርከው እውቀት ያልተማርከውን ያህል እስኪጠፋ ድረስ የሚያበላቸው ማን ነው? ቅናት። አንዱ ቅናት ነው ይህንን ያደረገ። ምስጢሩ ግን ዛሬም ያሉ ሰዎች፣ የዛን ጊዜ የነበሩትም አይሁድ፣ ዛሬም በዓለም ሁሉ ያሉ ሰዎች ኧረ ዝም ብላችሁ ተቀመጡ፣ እንዴት ያለ ቀልድ ነው የምታወጉት? ደግሞ እግዚአብሔር ሰው ይሆናል እንዴ ይላል። አዎ ይሆናል። እንዴት ሊሆን ይችላል? ሁሉን ስለሚችል። እስኪ ሁሉን ስለሚችል በሉ። አንድ ከክርስትና እምነት ውጭ የሆነ ሰው እግዚአብሔር ሰው ሊሆን እንዴት ይችላል ብሎ ቢጠይቃችሁ መልሳችሁ ምንድን ነው? ሁሉን ስለሚችል ሰው መሆንም ይችላል። እስኪ በሉ ሁሉን ስለሚችል በሉ ሰው መሆንም ይችላል። ኧረ እንደው አትቀልዱ ይላል። እግዚአብሔር በዚህ ዓለም መጣ ትላላችሁ? እንደው አታፍሩ? በዚህ ዓለም ተመላለስ ትላላችሁ? በዚህ በኃጢአት በበዛበት ዓለም አልገባቸውም እንጂ የፕላቶ ፍልስፍና ነው። ኒዮፕላቶኒዝም የሚባል ሁለተኛው ክፍለ ዘመን ላይ የነበረ ምንፍቅና ነበር። ኒዮፕላቶኒዝም ማለት የፕላቶ ፍልስፍና ቀለም ተቀብቶ ዘምኖ ማለት ነው። እና ፕላቶ ምን ብሎ ነበር የሚያስተምረው? ለዚህ ዓለም አንድ ፈጣሪ ያለው ግን ያ ፈጣሪ ከዚህ ዓለም ጋር ምንም ግንኙነት የለውም ብሎ ነበር የሚያስተምረው። ሜታፊዚክስም እንደዚህ ያስተምራል። ከዚህ ዓለም የራቀ ነው፣ እግዚአብሔር ፍጹም ሩቅ ነው። አይደለም ነው መልሳቸው። ለምንድን ነው ተብሎ ሲጠየቅ ፕላቶ ምንድን የሚመልሰው? እግዚአብሔር ንጹሕ ስለሆነ ከዚህ የረከሰ ዓለም ጋር ምንም ግንኙነት የለውም ብሎ ነው የሚያምኑ። የእኛ ሊቃውንት ግን አባቶች በተገለጠው እውቀት ሲመልሱለት በፍልስፍና አይደለም። ሲመልሱለት ምን አሉ? ፀሐይ በቆሻሻ ኩሬ ብታበራ ትቆሽሻለች ወይ? መልሱ እስኪ። ትቆሽሻለች? አትቆሽም። እንዲያውም ቆሻሻውን ኩሬ ስትመታው እየተነነ ቆሻሻው እንዲጠራ ታደርገዋለች። ክርስቶስ እንግዲያስ የጽድቅ ፀሐይ ነው።
እሱ ወደዚህ ዓለም መጥቶ ሲያበራ የዚህን ዓለም ርኩሰት አስወገደው፣ ዓለምን ቀደሰው፣ በደሙ አነጻው እንጂ እሱ አያድፍም፣ አያስነውረውም። የሴት ልጅ መባልም አያስነውረውም። አናጺ በሰራው ቤት ገብቶ ቢያድር ከመክብሩ ያንሳል? አያንስም። እንግዲያው ክርስቶስ በሰራው ቤት አደረ። ቃል በሰራው ማኅፀን መጥቶ አደረ። ይህ ነውር ያሰኘው እግዚአብሔር በፈጠረው ዓለም እንዲሁም ቅዱስ አትናቴዎስ ይላል እግዚአብሔር የዚህ ዓለም ፈጣሪ መባል ካላፈረ እዚህ ዓለም መጥቶ መወለድ አያሳፍረው። አሁን እኛ ብንሆን እኛ እንደ እግዚአብሔር ያለ ስልጣን ቢኖረን እናንተ አሁን ትልን የፈጠረው አቶ ገሌ ነው ብትባሉ ደስ ይላችኋል? እኔ እንጅል አልሰራውም ነው የምንለው። እንዲሁ ትልልቁን እኔ ሰርቼዋለሁ ልንል እንችላለን። ጅሉን ግን አሁን የእንጅል እንትን አሁን አይጥን የፈጠራት መባል ትፈልጋላችሁ? እናንተ ትባላት ትፈልጋላችሁ? አትፈልጉም እንዴ? እንዲሁ አሮጌ ቀሚስ የለበሰች አክስታችን ራሱ ዘመድ አይደለች ማለት የምንለው ስለምናፍር ማለት ነው። ታዲያ አሁን አይጢቱን እኔ የፈጠርኳት እግዚአብሔር የአይጥ ፈጣሪ ሲባል እንኳን አላፈረም። ይገርማችኋል እኮ የዝንብ ፈጣሪ ሲባል የማያፍር ደግ ነው እግዚአብሔር። ቁንጫን እግዚአብሔር ፈጥሯል ሲባል እስኪ ተመልከቱ። እግዚአብሔር የፈጠረው ሲባል ትኋንን እግዚአብሔር የፈጠረው ሲባል ይህ ድንቅ እኮ ነው። መንክር ግብረከ ወነፍሴ ተጠይቆ ጥቅ ስራ ድንቅ ነው። ነፍሴም ይህን ታስተውለዋለች ይላል ቅዱስ ዳዊት። ሰውነቴ ትረዳዋለች ይህን ነገር። ግን ቅዱስ ዳዊት ማለት ወዘአልቦ ልብ ይሌበ ለዝንቱ፣ አይምሮ የሌለው ሰው ግን ይህን አያስተውለውም ማለት። እግዚአብሔር የሴት ልጅ ሆነ ምን ያሳፍራል? ኢትፈር ሰወት ሰምዕ እንዘ ይብሉ እግዚአብሔር ሞተ ሲባል ብትሰማ አትፈር። ይህ ሰውን ለማዳን ያደረገው ደግነቱ ነውና ሁሉን ይችላል። ለፍቅር አደረገው። መጣና የሴት ልጅ ሆነ፣ በማኅፀኗም ተወሰነ። 9 ወር ከ5 ቀን ማኅፀኗ ውስጥ አደረ። ዘሰማይ ወምድር ዘኢያገምሮ ኢጸበቦ ማኅፀነ ድንግል ይላል ቅዱስ ቄርሎስ። ሰማይ ምድር አይወስኑትም፣ የድንግል ማርያም ማኅፀን ግን ሳይጠበው ቀረ። ይህ ለሰው ያደረገው ቸርነቱ፣ በዚያች ጠባብ ማኅፀን 9 ወር ውስጥ ቁጭ ሲግርም ነው የሚያደርገው። እንዘ ሀሎ ውስተ ከርሰሙ፣ በእናቱ ማኅፀን ሳለ ለሊሁ ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። በሰማይና በምድር በአየርና በእመቅ መልቶ ነበረ። ውቅያኖስን በፍኙ ይሰፍረው ነበረ። ከእናቱ ማኅፀኑ ነው። ዘይስእሎሙ ለሕፃናት በውስተ ማኅፀን፣ ሕፃናትን በእናታቸው ማኅፀን ቀርጾ ልሉህ ውሃ የነበሩትን በአጥንት በጅማት በስር በቆዳ አጽንቶ የሚያስብ አይምሮ ያላቸው ሰዎች ነው እንዲወለዱ የሚያደርግ እርሱ ይለት ጽንሱ ነው በድንግል ማርያም ማኅፀን አደረ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን እሱን አስመስሎ ሊወልድህ እሱ በአንተ አምሳል ተወለደ ይላል አረጋዊ መንፈሳዊ ቅዱስ አትናቴዎስ ይላል። አንተን እንደሱ ሊያደርግህ እሱ እንዳንተ ሆኖ መጣ። ቅዱስ ጎርጎርዮስ ዘንዚናዙ ሃይማኖተ አበው ምዕራፍ 61 ላይ ሲናገር ምን ይላል መሰላችሁ? ቀዳሚስ ወሀበነ አርአያሁ ክብርተ፣ አስቀድሞ እግዚአብሔር በከበረች አርአያው ፈጠረን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠንን መልኩን ሰጥቶ ፈጠረን። ነሳይኩ አርአያሁ፣ የእሱን መልክ እኔ ተቀበልኩት። ወይ አቀብክዎ፣ እኔ ግን ያን የሰጠኝን መልክ መጠበቅ አቃተኝ። ነሳ አርአያዬ፣ እሱ ግን የኔን መልክ ይዞ መጣ። ምን ሊያደርገኝ? ወረሰዮ ሕያው ቅዱሰ፣ ሕያው ቅዱስም አደረገው አለ። እሱ የኔን አካል መጣ። እኔ የእሱን መልክ ሰጥቶ ፈጥሮኝ የእሱን መልክ መያዝ በአቅቶኝ እንስሳ ብሆን አለ። መዝሙር 48 ቁጥር 12 ላይ ሰብእሰን ዘክቡር ውእቱ ኢያእመረው ኮነ ከመ እንስሳ ዘአልቦ ልብ፣ ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሳት ሆነ ተብሎ ተጽፏል። እኔ ልብ እንደሌላቸው እንስሳ ሆንኩኝ። እሱን አስመስሎ ቢፈጥረኝ እኔ እሱን መሆን ቢያቅተኝ እሱን ወደ መሆን ሊመልሰኝ እሱ የኔን መልክ ይዞ መጣ ይላል። ያደረገልን ነገር ዘመዶች፣ ስቅለቱ ብቻ አይደለም፣ ሰው መሆኑ ራሱ ድንቅ ነው። እናንተ የመልከ ጥፉ ልብስ መልክ መያዝ ትፈልጋላችሁ? በጣም ብዙ ልብስ ያላችሁ ሰዎች ስትሆኑ የሌላ የድሃ ድሪቶ መልበስ ትፈልጋላችሁ? ክርስቶስ እኮ የባሪያን መልክ ይዞ መጣ ነው የሚለው። የባሪያን መልክ ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ። ድንቅ እኮ ነው። የድሆች ልጅ ተባለ፣
ዘማሮ ለአብርሃም ልሳነ ዕብራይስጢ ልቀን ዘይት ሚያህል ልሳነ ዕብራይስጢ ለአብርሃም የዕብራይስጥን ቋንቋ ያስተማረ እሱ የዕብራይስጥን ቋንቋ ፊደል እየተማረ አደገ። ይህን ያደረገው ነው። እየለመነ አደገ እኮ እንደ ሕፃን። እናቱ ስትጓዝ የእናቱ ወደ ግብፅ ስትሰደድ በመጠነ ብሲ በቆመ ብሲ የ2 ዓመት ሕፃን ሆኖ እናቱ እያገዘችው ምዕረ በገቦቂ ወምዕረ በዝባንኪ በጀርባዋ አዝላው ሲደክማት በጉያዋ ትይዘዋለች። ሲደክማት በእግሮ እንዲያግዛት ስትለው ሲደክመው የቀሚሷን ጫፍ ይዞ እንደ ልጅ ቀና ቀና ብሎ እያየ እያለቀሰ አደገ በየጥቂቱ። ይሄ ለኛ ያደረገው ነው። ይሄን አደረገ ሳል ከዛ ተወልዶ በየጥቂቱ አደገ። 30 ዓመት ሞላው። ምንትኑ አጻቆ ይረድ ቃለ እግዚአብሔር ውስተ ምድር ወይሰገው እምቅድስት ድንግል ወይ ጠብለል በአጽርቅት በጨርቅ ይጠቀለል ዘንድ ምን አተጋው? ቀራንዮን ብቻ ዛሬ ስቅለትን ብቻ አይደለም እናስበው፣ በጨርቅ መጠቅለሉንም አንዘነጋም። የእናንተ ልጆች ሲወለዱ ስንት ነገር የሚደረግላቸው አሁን አታዩት? አስቀድሞ ለእናቲቱ የሚሆን የገንፎ ነገር ተፈጭቶ ይሆናል ብዬ ነው እኔ አላውቅም በእውነት። መቼም ግን መፈጨቱ አይቀርም። ለገንፎ የሚሆን ስንዴ ምን አስቀድሞ ነው የሚዘጋጀው። የልጁ ልብስ ሁሉ ነገር ተዘጋጅቶ ነው የሚያልቁ። አምላክ ሰው ሆኖ ሲወለድ ምንም የተዘጋጀ ነገር አልነበረም። ለእናቱ እንኳን የምትወልድበት ሜዳ አልነበራትም። እናንተ እኮ ከመውለዳችሁ በፊት ሰወልድ እያላችሁ የምትደግሱት ማለት ነገር ነው የሚኖረው። ሳስበው ለሱ ምንም ባዶውን ጭራሽ ደግሞ ሄዶ በከብት በረት ተወለደ። ወይት ወደ ውስጥ ተጎል። ለምንድነው ከብቶች በረት ተወለደው? እኛ እንስሳ ሆነን ነበርና ከእንስሳነት ላወጣችሁ መጣው ለማለት በእንስሳት መሃል ተወለደ። ብርሃን ዘይታጸፍ ብርሃናተ ተቀብለለ በአጽርቅት ብርሃናትን እንደ መጎናጸፊያ የሚለብስ እሱ እናቱ ጨርቅ አለበሰችው፣ አውራ ጣቱን አሰረችው። ይህ ሁሉ ያተካው ምንድን ነው? ወይቱ ሀሊበ እማጥባተ ብእሲት ከቅድስት ድንግል ማርያም ጡት ለምኖ ይጠባ ዘንድስ ያተካው ምንድን ነው? ወይ ጠመቅ በውስተ ዮርዳኖስ በዮርዳኖስ ይጠመቅ ዘንድስ ምን አተካው? ተመልከቱት ትትናውን። ንጉሥ ሲሆን በባሪያው እጅ ነው የተጠመቀ። ፀሐይ ወደ ኮከብ ነው ሄደው። ንጉሥ ወደ ለሌው ነው ሄደው። ወደ ማን? ወደ ዮሐንስ። አቤት እኮ እንዲው አሁን የእኛን ትዕቢትና የእሱን ትሕትና ስናስተያየው ሰማይና ምድር እኮ አፍ አውጥቶ ያለቅሳል። ያለብን ትዕቢት። እናንተ እኮ ጥቂት ብር ማጠራቀም ሲጀመሩ ንስሐ አባታችሁን እንደ ሎሌ ነው የምታዙት። ክርስቶስ ወደ ዮሐንስ ሄደ። እናንተ እኮ ትንሽ ካላችሁ ንስሐ አባታችሁን በቃ ይውጡ ውረዱ። እንዲሁ ችግር ነው እኮ ወይስ እንዳትቆሩ ድሃ ያርጋችሁ እግዚአብሔር ነውስ ደግሞ ታውቁበት። በቃ እንደው እውነቴን ነው። ካህን እንደው ከምዕመናን እጅ አይውደቅ። ከወደቀ ኩራታችሁ መከራ። አንዲት ውለታ ከዋላችሁለት ቤት ከሰራችሁ የምን ቤት ነው? ካርድ ከሞላችሁለት ትቢታችሁ አያስቀምጥም። አባ አቤት ቶሎ ይምጡ ትላላችሁ ብዬ ገምታለሁ ነው መቼስ ነው ያላየው ልንሰበ አምላክ ወደ ብሉይ ኪዳኑ ካህን ሲሄድ ስታዩ እናንተ ተለምናችሁ ምንድነው ንስሐ ማትገባ? ምንድነው ንስሐ ማትገቢ? ንስሐ አባቴ አይፈልጉኝም፣ አይደውሉልኝም፣ እንትን አይሉኝም። እንዲሁ እኮ ይገርማችኋል እኮ ለራሳችን ነፍስ እኮ ነው እግዚአብሔር ወደ ፍጡር ካህን ሄደ። አይገርማችሁም? ይሄ ትዕቢታችንና የእሱን ትሕትና እስቲዩት። የብሉይ ኪዳን ካህኑን ሊጠመቅ እኮ ሄደ። ወረፋ ጠብቆ እንደ ሰው ወንድለ ተጠምቆ ሁሉ ህዝብ ሰው ሁሉ ተጠምቆ ካበቃ በኋላ እናንተ ትንሽ ከተማራችሁ እንዲሁ ትንሽ በቃ እንዲሁ ከሁለተኛ ዲግሪ በላይ ካላችሁ ትንሽ ብር ካገኛችሁ አባ መጀመሪያ ያስቀድሙኝ ብዙ ነገር ትቼ የመጣሁት አትሉ ትሉ ይሆናል። ይሄን ማስተካከል አለባችሁ። የእውነቴንም ነግራችሁ ለራሳችሁ የምትሰጡትን ክብር ማቆም አለባችሁ። ቤተ ክርስቲያን ስላሰራችሁ
አንድ ነገር ስላደረጋችሁ እናንተ ለብቻ የሚሰጣችሁ ወንበር መፈለግ የለባችሁ። በፍጹም ለገዛ ነፍሳችሁ እኮ ነው። እስቲ እግዚአብሔር ያሳያችሁ። አንድ ሰው ለቤቱ ሽሮ ቢገዛ፣ ምስር ቢያስፈጭ፣ አጠቃላይ አስቤዛ ቢያሟላ አቶ ገሌ ጎበዝ 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 አስቤዛ አሟላ ይባላል? ለገዛ ቤቱ ባደረገው ነገር ልናመሰግነው ነው? ይመሰገናል? አንድ ሰው ጥሩ ወጥ ሰርቶ ራቱን ስለበላ ልናመሰግነው ነው? ለቤተ ክርስቲያን የምታደርጉት ነገር ለማን የምታደርጉት? ለራሳችሁ ቤት ነው። ታዲያ ለምንድን ነው በተለየ እንዲጨበጨብላችሁ፣ በተለየ ክብር እንዲሰጣችሁ፣ በተለየ እንዲነገርላችሁ የምታደርጉት? እንዲያው አፄ ቴዎድሮስ አሉት የሚባል ነገር ሰምቻለሁ። ድንጋይ እያስመጡ ነው አሉ መድኃኒዓለም ቤተክርስቲያን ሊያሰሩ እና ሁሉ ድንጋይ ያመጣል። አንዱ ገበሬ ምን ያደርጋል? ሁሉ ሲያመጣ አፄ ቴዎድሮስ አላየው ብለዋል። አላየው ሲሉ ተመልሶ ተሸክሞት ይሄዳል። እሳቸው ፍርድ እየሰጡ ነበር አሉ። ታሪካቸው ላይ ነው ያነበብኩት። ተመልሶ ይሄዳል። ከዛ አላየው አሉ። 3 ጊዜ እየተሸከመው ተመለሰ። ለካ የጎሪጥ አይተውት ኑሮ አንተ ጣለው መድኃኒዓለም አይቶሃል አሉት ይባላል። እና መድኃኒዓለም አይቶን መቼ ነው ስራ የምንሰራ? እንዲሁ ለሰው ብለን ወይም ደግሞ እንዲሁ እኛ የምናውቃቸው እኛ ክብር የሰጠናቸው ሰዎች ካልጠቆሙን በስተቀር እነሱ ፊት ካልተነገረልን ስራ ማንሰራ የመድኃኒዓለም ትሕትና ተመልከቱ። ሄደና በዮሐንስ እጅ አጥምቀኝ። እግዚኦ እኮ ነው በእውነቱ እግዚኦ ነው። እጁን ሲጭንበት ተመልከቱ። እሳቱን እኮ ሳር እየዳሰሰው ማለት ነው። ይገባችኋል? እጁን ጭኖ ሲያጠምቀው እጁን ጫንና ጠመቀው። ሀዲጎ ተሳወተ እሳት ነገደ ቆመ ማእከለ ባሕር 99ኙን መላእክትን ትቷቸው በባህር መካከል ቆመ። መላእክትን ትቷቸው ማለት ትቷቸው መጥቶ ማለት አይደለም። መላእክት መጠመቅ የማያስፈልገው ባህሪ ነው ያላቸው። ስለዚህ መጠመቅ የማይፈልግ የመላእክትን ባህሪ ተውና መጠመቅ በሚያስፈልገው በሰው ልጅ ባህሪ ተጠመቀ። ለሱ ግን ጥምቀት አስፈልጎት አይደለም። አጥምቀኒ በማይ ከማይ ተቀደስ ማይ አለው ይላል ቅዱስ ያሬድ። ውሃው እንዲቀደስ አጥምቀኛል። በባሪያው እጅ ተጠመቀ። ከዚያስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀን ጾመ። እዚያ ቦታ ይሄ አሁን በተለምዶኛ ገዳመ ቆሮንቶስ ምንለው ቆሮንቶስ አይደለም። ሲጀመር ቆሮንቶስ ግሪክ ውስጥ ነው ያለ እና ካራንቶስ ማለት 40 ማለት ስለሆነ 40 ቀን የሚለው ካራንቶስ የሚለውን በዛውኛው ቆሮንቶስ ብለነው ቀረን እንጂ ካራንቶስ ነው እንጂ ቆሮንቶስ አይደለም። ካራንቶስ 40 ቀን ስለሆነ የ40 ቀን መጾሚያው ወይም አሁን የፈተና ተራራ ማውንት ኦፍ ቴምፕቴሽን የሚባለው እሱ 40 ቀን ማለት ነው። እና እዚያ 40 ቀን ጾመ። ለምን የተፈተነ? የተፈተነውን ከፈተና ለማዳን ነው። 40 ቀን ሶስተ ይርበ እሚርህቀ ረሃብ ምኔነ ሶስተ ይፈራ ዚነ እሚታተተ ፍርሃት ምኔነ። እሱ ባይፈራ ኑሮ ፍርሃት ከኛ አይርቅልንም ነበር። እሱ ባይራብ ኑሮ ረሃብ ከኛ አይርቅም ነበር። 40 ቀን 40 ሌሊት እዚያ ምድረ በዳ ላይ ጾመ። ሊቃውንት ብዙ ትርጓሜ ሰጥተውታል። 40 ቀን ለ4 ቀን ለ5 ስታካፍሉት 8 ይደርሰዋል። 4 የሥጋ ጠባ ያለን 5ኛ ነፍስ 8ቱን ቀን ለ5ቱ ባህሪያችን ካሳ ለመካስ ነው። 8 ቀን ለ5ቱ ባህሪያት 4 የሥጋ ባህሪ 5ኛ የነፍስ ባህሪ። ይህን ለመካስ 40 ቀን ጾም መጣ፣ አስተማረ። ሲያስተምርም እንደ ባለስልጣን አስተማረ። እንደ ባለስልጣን ማለት እንደዚህ ዓለም ባለስልጣን አይደለም እያልኩ ያለሁት። ምን ማለት ነው? እንደ ባለስልጣን ማለት እንደ ጌትነቱ ማለት ነው። እንደ ጌትነቱ አስተማራቸው። አምላክ መሆኑን ምስክሮች ነበሩት። አንደኛው አባቱ መስክሮለታል። እሱ የባሕሪ ልጄ ነው። ከዮሐንስ ለይቶ የምወደው ልጄ ይህ ነው አለው። ዮሐንስ ፍጡር ስለሆነ እሱን ለይቶ የምወደው ልጄ ያለው ማንን ነው እንዳንል ወኮኖ መንፈስ ቅዱስ ለቃለ አብ ከመእድ ምን ይላል? መንፈስ ቅዱስ ለአብ ምስክርነን እንደ ጣት ሆነው ይባላል። አንተ ፈልጌሃለሁ ይልና አንድ ሰው ሲል ማን ነው ይሄን ነው እንደሚለው ሁሉ አብ የምወደው ልጄ ይህ ነው ሲል የሚወደው ልጁ ደግሞ የትኛው መሆኑን ለማመልከት መንፈስ ቅዱስ ይሄን ነው
ዮሐንስን አይደለም ብሎ ከጌታ ላይ አረፈ። ስለዚህ የአብ የባህሪ ልጅ እግዚአብሔር መሆኑ ተመሰከረለት። ሁለተኛ ራሱ በትምህርቱ መሰከረ ሲያስተምር። ነቢያት ከመዚህ እግዚአብሔር እንዲህ ብሏችኋል እያሉ አስተማሩ። እሱ ግን ምን እያለ አስተማረ? እኔ ግን እላችኋለሁ እያለ። ነቢያት እግዚአብሔር እንዲህ ብሏል ብለው ሲያስተምሩ፣ እሱ ግን እኔ እላችኋለሁ እያለ። ማቴዎስ ወንጌል ምዕራፍ 5 ላይ አንብቡት ሙሉ። እኔ ግን እላችኋለሁ አንሰ ብለክሙ ሙሉ አንድ ሁለት ሶስቱ ልበላችሁ። እኔ ግን እላችኋለሁ ሰማይክሙ ዘተበለ ለቀደምትክሙ አፍቅር ቢሰከ ወጽላ ጸላይተከ፣ ወዳጅህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። ወአንሰ እብለክሙ አፍቅሩ ጸላይተክሙ፣ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ወለለ ይረግሙክሙ ዳርጎሙ፣ የሚረግሟችሁን መርቋቸው። ወለለ ይሰድዱክሙ ጸልዩ፣ ለሚያሳድዷችሁ ጸልዩላችሁ። ኩኑ እንከ መሐርያን፣ ርኅሩኆች ሁኑ። ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ርኅሩኅ ሆኑ። እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ላዕለ ጻድቃን ወኃጥአን ወላዕለ ሔራን ወእኩያን ወያዘንብ ዝናመ ላዕለ ጻድቃን ወኃጥአን ላዕለ ሔራን ወእኩያን። የሰማይ አባታችሁ ለክፉዎችም ለደጎችም ዝናምን ያዘንማል ፀሐይን ያወጣልና ጠላቶቻችሁን ውደዱ። እኔ ግን እላችኋለሁ፣ እኔ ግን እያለ አስተማረ። እኔ ብሎ የሚያስተምር እግዚአብሔር ነው። እኔ ግን እላችሁ የሕግ ባለቤት ነኝ ብሎ ነው። እንደ ሕግ ባለቤትነቱ ሠራዬ ሕግ እንደመሆኑ አምላክ እንደመሆኑ ነው ያስተማረው። በቃሉ ታምራት ሲያደርግ ነቢያት በእግዚአብሔር ስም፣ ኤልሳ በእግዚአብሔር ስም ይሄንን ውሃ ፈውሼዋለሁ ነው ያለው። እሱሳ ምንድን ነው የሚለው? ብላቴናይቱን ልጄ ሂዶ አንቺ ጣቢታ ብላቴናይቱ ተነሽ፣ ጎልማሳውን ሂዶ አንተ ጎበዝ ተነስ። ሉቃስ ወንጌል ምዕራፍ 7 ላይ አልዓዛርን ሂዶ አልዓዛር ና ወደ ውጭ ውጣ። በቃሉ አዞ ታምራት ያደርጋል። በስልጣኑ ታምራት ያደርጋል። ታምራቱ እንደ ነቢያት እንደ ሐዋርያት አይደለም። ትምህርቱ እንደ ነቢያት እንደ ሐዋርያት አይደለም። ማለት በስልጣን ያስተማረው እስመ ስማ ቃላት ይሁ ምግባሩ፣ ለተናገረው ቃል ስራው ምስክር ይሆንለታል። ይቤ አነ ፍኖት አለ፣ እኔ መንገድ ነኝ አለ። ወኮኖ ለዝንቱ ቃል ሃንካስ ሃይዎ፣ አንካሳው በእግሩ በመሮጥ እኔ መንገድ ነኝ ብሎ ላስተማረው ትምህርት ምስክር ሆነ። ይቤ አነ ውእቱ ሕይወት፣ እኔ ሕይወት ነኝ አለ። ወኮኖ አልዓዛር ሰማዕተ ተንሥኦ እምነ እሙታን፣ አልዓዛር ከሙታን ተለይቶ ተነስቶ ለዚህ ቃሉ ምስክር ሆነው ይላል። ለስራው ምስክር ነው። እኔ ሕይወት ነኝ አለ፣ አስነሳ። እንዲህ አድርጎ ህብስት እያበረከተ ጎባጣ እያቀና ነፋሳትን ተነስቶ እየገሰጸ ፍጥረታትን እያዘዘ አጋንንት እያስፈቀዱት በሪያዎች ለመሰማራት ሽባውን እየተረተረ የሰው ልብ በሰው ልብ ተሰውሮ የተነገረውን እያወቀ ሰው ፊትን ያያል እግዚአብሔር ልብን ይመረምራል ተብሎ ተጽፏል። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል እግዚአብሔር ልብን ያያል። ታዲያሳ ክርስቶስሳ እይፈቅድ እንግዲህ ወግዞ ለሰብ እስመ ለሊሁ የአእምሮ ለሰብ ዮሐንስ ምዕራፍ 2 ቁጥር 28 ላይ የሰው ፈቃድ ሊነግሩት አያስፈልገውም፣ እሱ የሰውን ልብ ሁሉ መርምሮ ያውቃልና እግዚአብሔር ነው። እግዚአብሔር ስለሆነ የሰውን ልብ ያውቃል። እንዲህ አድርጎ ጌትነቱን ገለጠላቸው። ከዚያስ ቀኑ በደረሰ ጊዜ ቅዱስ ሥጋውን ክቡር ደሙን ፈትቶ ትናንት የጸሎተ ሐሙስ ዕለት ሰጠ። የሐዋርያትን እግራቸውን አጠባቸው። 2 ደቀ መዛሙርትን የፋሲካ በዓል የማዘጋጅበት ቤት አዘጋጁ ብሎ ላካቸው። 2 ደቀ መዛሙርትን ያ ቤት የማርቆስ እናት ቤት ነው ይላሉ ሊቃውንት። እዚያ ቤት ሄዶ የፋሲካውን በግ አዘጋጀ። የአይሁድ ፋሲካ ነበረ፣ ተዘጋጀለት። 2 ደቀ መዛሙርትን የላከ ውሃ የያዘ ሰው ታገኛላችሁ፣ እዚያ ቤት ፋሲካውን አዘጋጁልኝ አላቸው። ተዘጋጁ። ማርቆስ ምዕራፍ 14 ቁጥር 12 ጀምሮ ታገኙታላችሁ። ትናንትና ጸሎተ ሐሙስ ዕለት ፋሲካው ተዘጋጀለት። ፋሲካውን ለማዘጋጀት 2 ተማሪዎቹን የላከ
ጴጥሮስና ዮሐንስ ናቸው። ለምን ይመስላችኋል? 4 ለምን አላከም? 5 ለምንድን ነው ያላከው? 6 ለምን አይልክ? 12ቱን ስለምን አይልካቸው? ለምንድን ነው 2 የላከው? ለምንድን ነው ውሃ የተሸከመ ሰው ያለው? መጽሐፍ ቅዱስ እናት በጣም ብዙ ነገር አድርጋ በአንድ መጠቅለያ እንደጠቀለለችው ስንቅ በጣም ብዙ ነገሮችን የያዘ ነው ለነፍሳችን። አስታውሎ የሚሄድ ሰው ግን ይመገባል። 2 ደቀ መዛሙርት የላከበት ምክንያት ፋሲካ የተባለ መሻገር ማለት ነው ፍቹ። ስለዚህ አዳራሽ አዘጋጁልኝ ማለት የሰውን ልብ አዘጋጁልኝ ነው። የሰው ልብ ለክርስቶስ ማዘጋጃ፣ ለክርስቶስ በዓል ማክበሪያ ነው። ሰምታችኋል? አሁን ትንሣኤ ደርሷል። ትንሣኤን ለማክበር ኢየሩሳሌም መጣችኋል ሁላችሁም፣ እኔም መጥቻለሁ። አሁን ፋሲካውን ለማዘጋጀት አዳራሽ አዘጋጁልኝ ብሎናል። እሺ በሉ ነው። አታዘጋጁ አታዘጋጁ? እንደ ኢየሩሳሌም መጣችሁ ልታምፁ ነው? ታዘጋጃላችሁ? ለክርስቶስ እኮ ነው። ለክርስቶስ የፋሲካ አዳራሽ ታዘጋጃላችሁ? በጣም ጥሩ። ታዲያ የአዳራሽ ሰውነታችን ነው። ሰውነታችን ነው። 2 ተማሪዎች ፍቅርና ትህትና ናቸው ብሎ ይተረጉማሉ ሊቃውንት። ፍቅርና ትህትና ናቸው። የሰውን ሰውነት ለክርስቶስ ማደሪያ የሚያዘጋጁት እነዚህ 2ቱ ናቸው። ትህትናና ፍቅር ያለው ሰው ለክርስቶስ ያልተለጠፈ ጎርባጣ ጉጻጉጽ የማይመች ጎጆ ቤት። የተመቸ አዳራሽ ማለት ፍቅርና ትህትና ያለው አላችሁ። ሰውን መውደድ። አሁን እዚያ ኢትዮጵያም ያላችሁ ከመላው ዓለም የመጣችሁ ኦርቶዶክሳውያን ናችሁ። እዚህ ያላችሁት ከየትኛውም ዓለም ብንሰበሰብም ነገር ግን እዚያ አስቀይመነው የመጣ ነው ወንድም ወይም እህት ካለ ለክርስቶስ ፋሲካ አዳራሽነት አልተዘጋጀንም። ቱሪስቶች ናችሁ እንጂ ተሳላሚዎች አይደላችሁ። ሽርሽር ነው የመጣችሁት ማለት ነው። ስትሄዱ ይቅርታ ማለት አለባችሁ። እውነቴን ነው ወገኖች፣ ምናልባት እኮ እውነቴን ነው። እዚህ የመጣችሁበትን ሳንቲምን በቀላሉ አግኝታችሁት አይደለም። ብዙ ዋጋ ከፍላችሁ ነው የመጣችሁ፣ ስራም ትታችሁ ክርስቶስን ብላችሁ። ታዲያ ለምን ይበላሽባችሁ? የመጣችሁበት ዓላማ እንዳይበላሽባችሁ ትሁቶች መሆን። ትሁት መሆን ማለት ነው ራስን ከማንም ጋር አለመስተካከል። ቢያንስ ኢየሩሳሌም መጣችኋል። እዚህ ሞታ መጣችሁ ትዕቢት ሳይለቃችሁ ከሄዳችሁ ምንም አላተረፋችሁ። ትዕቢት ምንድን ነው? በራስ መመካት፣ በሀብት መመካት፣ በመልክ መመካት፣ በስጦታ መመካት፣ በእውቀት መመካት፣ በዘር መመካት። ይህንን ይዛችሁት እንዳትሄዱ እንደው በመምህር አምላክ። በተለይ ዘረኝነቱን እዚህ ትተነው እንሂድ። እዚህ ትተነው ካልሄድን እንደው ባካችሁን ክርስቶስን አይሁድ ብቻ ሳይሆን ዛሬ እየሰቀሉት ያሉ እርስ በርሳቸው የሚከፋፈሉ ሰዎች ናቸው። ቅዱስ ጳውሎስ 1ኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ብሎ ይነገራል። እርስ በርሳችሁ የምትለያዩ ከሆነ ተናፈቀኝ ክርስቶስ። እርስ በርሳችሁ የምትለያዩ ከሆነ ክርስቶስ ተከፍሏል ማለት ነው። ክርስቶስን ትከፍሉት ይላል። ለምን ነው ክርስቶስን የምትከፍሉት? ክርስቲያን ይውላችሁ። አሁን እኛ የምንስቀው መናፍቅ ገሌ መናፍቅ ሆነ፣ አይጉድ አይጉድ አይጉድ። እርስ በርሱ የሚለያይ ሰው ከመናፍቅ እኩል ነው። እውነቴን ነው የምነግራችሁ። የቤተ ክርስቲያን መከራዋ ዛሬ የውስጥ ብጥብጥ፣ የውስጥ መለያየት፣ ዘረኝነት፣ የእርስ በርስ መከፋፈል። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ፋሲካው ይሄንን የሚያስረዳል። ውሃ የተሸከመ ሰው ምን ማለት ነው? ጥምቀት ነው የሚያድነው ነው። ክርስቶስ የሚገባበት አዳራሽ ውሃ የተሸከመ ቤት አዳራሽ ማለት የተጠመቀ ሰውነት ውስጥ ክርስቶስ ያድራል። አሁን ጥምቀት አያድንም፣ የኢየሱስን ብቻ ነው የሚያድን ይላል። መዳን ማለት እኮ የክርስቶስ ማደሪያ መሆን፣ ከክርስቶስ ጋር መኖር ነው እንጂ ከሆነች ቅጣት ማምለጥ አይደለም። ክርስቶስ እንዲያድርብህ ደግሞ ውሃ የተሸከመ ሰው አዳራሽ መሆን አለብህ። ውሃ መሸከም ደግሞ መጠመቅ ነው። እዚያ ውስጥ ገብቶ ጌታ ህብስቱን አነሳ፣ ባረከ፣ ወደ አርብ ስጋው ለወጠው። ወይኑን አነሳ፣ ወደ አርብ ደሙ ለወጠና ሰጣቸው። ኢየሱስ ክርስቶስ ትናንትም ዛሬም ያው ነው ብለናል። ቅድም ዕብራውያን 13:8 ላይ የሐሙስ ማታውን ህብስት
ወደ ዓርብ ስጋው ለውጦታል። ልብ ብላችሁ ስሙ። የሐሙስ ማታውን ወይን ወደ ዓርብ ምኑ ለወጠው? ደሙ ለወጠው። ማቴዎስ 26 ላይ ይህ ስጋዬ ነው ነው ያለው። መታሰቢያ አይደለም። ምን ነው ያለው? ስጋዬ። ይህ ምን ነው አለ ደግሞ ቀጥሎ ደሜ ነው። ሌሎቹ መታሰቢያ ይሉታል፣ ለእኛ ግን ስጋውና ደሙ። ይህን ስታደርጉ መታሰቢያዬን አድርጉ ያለውን ይዘው ነው እንደዚህ የሚሉት። መታሰቢያዬን አድርጉ ይላል ቁጥር 28 ላይ። መታሰቢያዬን ማለት ይህን ስጋዬንና ይህን ደሜን ስትቀበሉ መከራዬን እንዳትረሱት። ለእናንተ ይህንን ስጋ ለመስጠት ይህንን ደም ለመስጠት የተቀበልኩትን መከራ እንዳትረሱት ማለት ይህንን ያለው። ስለዚህ እኛ መታሰቢያ አይደለም የምንቆርበው፣ ወይም ደግሞ ሌሎቹ እንደሚሉት ደግሞ እገሌ ገሌ ብዬ የእምነት ስም ላለመጥራት ህብስቱ ህብስትነቱን ሳይለቅ ወይም ወይኑ ወይንነቱን ሳይለቅ ስጋና ደም ይሆናል አንልም። ፍጡርና ፈጣሪ ተባብረው ይሄዳል ነው አንልም። ፍጹም ህብስቱ ወደ አምላክ ስጋ፣ ፍጹም ወይኑ ወደ አምላክ ደም ተለውጧል። እምቅድመ ይቀድስቶ ካህን ህብስት ወወይኑ፣ ካህኑ ሳይባርከው ህብስትና ወይን ነበር ይላል ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 28 ላይ። ወሶበ ይቀድሶ ካህን ይትመየጥ ህብስትኒ እምከዊነ ህብስት ሀበ ከዊነ ስጋ ወልደ እግዚአብሔር። ካህኑ ብሩክ ብሎ ሲባርከው ግን ህብስት የነበረው ወደ አምላክ ስጋ ይለወጣል። ወከማሁ ይትመየጥ ጽዋኒ እምከዊነ ጽዋ ሀበ ከዊነ ደም አምላካዊ፣ እንደዚህ ወይኑም ሁሉ ወደ አምላክ ደም ይለወጣል። ለምን? ኢየሱስ ክርስቶስ ዛሬ ቄሶች ሲቀድሱ ምንድን ነው? የሐሙስ ማታውን ህብስት ወደ ዓርብ ስጋው፣ የሐሙስ ማታውን ወደ ዓርብ ደግሞ እንደለወጠ ምን አደረገ? ኦግዚኦ በከመ አቢሃ ዘንተ ህብስተ ባርክ ወፈትት ወሃብ ይላል። ልክ እንደ ትናንት ነው ይላል። ልክ እንደዚያን ጊዜው ይላሉ ቅዳሴ ማርያም ሲቀድሱ። ግዕዝ ስለሚሆን ስለማንሰማው ነው እንጂ ልክ እንደዚያን ጊዜው ህብስቱን እንደለወጥከው የትናንትናው ስልጣን ዛሬም አለና በትናንትናው ስልጣን የዛሬውን ህብስት ወደ ዓርብ ደም ለውጠው፣ ወደ ዓርብ ስጋ፣ የዛሬውን ወይን ወደ ዓርብ ደም ለውጠው ብለው ቄሶቹ ሲቀድሱ ሊቀ ካህናት ኢየሱስ ክርስቶስ በዛች በዕለተ ዓርቡ ስልጣን፣ በቀዳማዊ ስልጣኑ ህብስቱን ወደ ዓርብ ስጋ፣ ወይኑን ወደ ዓርብ ደም ይለውጣል። ማታ በ3 ሰዓት ተያዘ። ውድ ሆነ ተያዘ። ሌሊቱም ሙሉ ሲገርፉት አደሩ። ሲገርፉት አድረው ጠዋት በጲላጦስ ፊት አቆሙት። ወይትቃጸቦ ጲላጦስ ቀጠለ ቅዱስ እለእስክንድሮስ ወይጠመቅ በዮርዳኖስ። ከዚያስ ጲላጦስ አላዊ ሕግ ይትቅትል ነፍሰ ጻድቀ፣ የጻድቅ ሰውን ነፍስ አትግደል የተባለ ሕግ የሻረ ጲላጦስ ይዘባበትበት ዘንድ የእግዚአብሔር ልጅ ምን አተካው? በጲላጦስ ፊት ቆመ። የአይሁድ ንጉሥ ነህ አንተ አልክ። ሰንበትን ሽሯል፣ ዝም። ከቀራጮች ጋር በልቷል ጠጥቷል፣ ዝም። ከኃጢአተኞች ጋር ይበላል ይጠጣል፣ ዝም። የሙሴን ሕግ ይሳደባል፣ ዝም። ሰንበትን ሽሯል፣ ዝም። ለምን የማይመልሰው? መልስ ጠፍቶት ይመስላችኋል? ከአሁን በፊት መልስ ሲያሳጣቸው አላያችሁትም? ለቄሳር ግብር መክፈል ይገባል ብለው ጠየቁት። ሳንቲሙ የማን ነው አላቸው። በሳንቲሙ በኩል በዚያን ሰዓት የሳንቲሙ አጻጻፍ ምንድነው? በአንድ በኩል የቄሳር ምስል አለበት። እንግዲህ በዛ ጊዜ የነበሩ የሮም ቅኝ ገዢዎች እስራኤልን የሚገዟቸው እንደ ሀገራቸው ባህል ነው። ባህላቸውን ሳያጠፉ ነበር የሚገዟቸው። ስለዚህ በሳንቲማቸው ላይ የቄሳርን ምስል በጎን ያስቀምጣሉ። የኪሩቤልን ስዕል በታቦቱ ላይ ያለውን ስዕል ደግሞ በጎን ያስቀምጣሉ። ከዛ ምን አላቸው? ሳንቲሙ የማን ነው አላቸው። የቄሳር። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ። ምን ማለት እንደሆነ ፈተናው ገብቷችኋል? አንዱን ሳንቲም አንዱ ጎኑን ለማን ነው? ለቄሳር፣ አንዱን ጎኑን ለእግዚአብሔር። ይቻላል አይቻልም? ተፈታትነው ስለመጡ እንደዚህ በአስቸጋሪ መልስ ነበር የሰደዳቸው። ሌላ ጊዜ ምን አላቸው? የዮሐንስ ጥምቀት ከሰማይ ነው ከምድር? በምን ስልጣን ነው አንተ ቤተ መቅደስን የምታነጻ ሲሉት የዮሐንስ ጥምቀት ከሰማይ ነው ከምድር አላቸው። ከሰማይ ብንልሳ ለምን አላመናችሁበትም ቢለንሳ፣ ከምድር ነው ብንልሳ ህዝቡ ቢወግረንሳ አናውቅ። እንደዚህ እያደረገ መልስ ሲያሳጣቸው የነበረ ጌታ ዓርብ ግን ለምን መልስ ሳይመልስ ቀረ? ለምን ይመስላችኋል?
ጊዜው ደርሶስ ነበርና። ጊዜው ሌላስ ጊዜ ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። ሊወግሩት ድንጋይ ያነሱ ይላል። ወታብኦሙ ጊዜ ኢየሱስ ወሐለፈ ማእከሌሆሙ፣ ጌታ ኢየሱስ በመካከላቸው ተሰውሮ አልፎ ሄደ ይላል። ለምንድን ነው ሐሙስ ዕለት ሊይዙት ሲመጡ እንደዚህ ተሰውሮ ያልሄደው? ጊዜው ደርሶ ነበርና፣ ፈቅዶ ሊሞት ስለነበረ፣ ወዶ ሊሞት ስለነበረ፣ መሟገት ሲያልፈልገው ስለነበረ፣ ሞቱን ይፈልገው ስለነበረ እኛን ለማለት እንዲያውም አይሁድ ሊሰቅሉት ከሚቸኩሉት በላይ እሱ ለኛ ሊሞት ይቸኩል ነበር። ሰውን ቶሎ ምህረት ሊሰጥ ይወድ ነበርና ሙክ ፋይል እንግዲህ የማን ፋይል ነው? በአንድ ቀን ተከሶ በአንድ ቀን ለሞት ፍርድ የሚወሰነው ጌታችን ኢየሱስ ክርስቶስ ብቻ ነው። እንዲህ አይነት ፍርድ ያየን ለምንድን ነው? እሱም እንዲራዘም አልፈልግም። አዳም ቶሎ እንዲድን ይፈልግ ነበር። ቢያንስ እኮ ለሳምንት ይቀጠር ነበር። እንዳይቀጠር ዝም አለ። አንድ ነገር ብቻ ተናግሯል። ጲላጦስ የአይሁድ ንጉሥ ነህ አለው። አንተ አልክ አለ። የኔ መንግስት በዚህ ዓለም አይደለች። የአይሁድ ንጉሥ ነህ ሲለው አንተ አልክ የሚለው ለምንድን ነው? የአንዲት ሀገር ንጉሥ የምታደርገኝ አንተ ነህ፣ እኔማ የዓለም ንጉሥ ነኝ እያለው። እቺ አሁን እስራኤል ስንት ናት? አሁን ያላት ህዝብ 7 ሚሊዮን አካባቢ ይመስለኛል። ከተሳሳቱ ታርሙኛላችሁ። መቼም ከዚህ አይበልጥም። 500 ሺህ ተጨምሩ እንደው እንጂ ወደ 10 ደረሰ። አንዲ በጣም ተሳስቻለሁ። 10 ሚሊዮን ደርሷል። እንግዲህ ይሄን የምትይዝ ሀገር ናት እስራኤል። በጣም ትንሽ ሀገር ናት። የቀድሞ ግዛቷ ሊባኖስ፣ ዮርዳኖስ እነዚህ ሁሉ ሳሉ ሰፊ ነበረች ከሲና በረሃ ድረስ። ታዲያ ይሄ ከሆነ የዚች ሀገር ንጉሥ የምታደርገኝ አንተ ነህ የይሁዳ፣ እኔማ የዓለም ንጉሥ ነኝ፣ የኔ መንግስት ምድራዊ አይደለችም ብሎ መለሰበት። ሰማያዊ መንግስቱን ገለጠ። ጲላጦስ እንዲቀጻጸብበት ያደረገው ምንድን ነው? ወይስ ሰቀል ዲበ ዕፀ መስቀል፣ በመስቀልስ ይሰቀል ዘንድ ምን አተጋው? ያ ሁሉ መከራ የተቀበለው ለምንድን ነው ይልና አኮኑ ከመ ያድኅነነ ለለማሰነ፣ ጠፍተን የነበርነውን ሊያድነን ነው እንጂ ሌላ ለምንድን ነው ብዬ መልስልሃለሁ ይላል። መልሱ መለስ። ይህ ሁሉ የተቀበለው ለምንድን ነው ሲባል እኛን ሊያድነን ነው። አሁን ያለንበት ሰዓት ከ6 እስከ 9 ሰዓት የተሰቀለበት ሰዓት ነው። ይህ ቤዛ የሆነበት ሰዓት። ቤዛነቱ ምንድን ነው? እናታችን ሔዋን የዲያብሎስን ምክር ሰምታ ነበረ። ለዚያ ቤዛ ሊሆናት የአይሁድን ክስ በሙሉ ሲሰማዋል። እንደው 3 ሰው እንኳን ሲሰድባችሁ አትበሳጩ? ምን 3 ሰው? አንድ ሰው የስድብ ቴክስት ቢልክላችሁ ሁሉ ስትበጣበጡ አታድሩ? ጌታን ግን ይሰድበው የነበረው የአንድ ሀገር ህዝብ እኮ ነው። የአንድ ሀገር ህዝብ ጨርሶ ሲጣላ በጣም ነው የሚገርም። ያን ሁሉ በጆሮ ሲሰማዋል። በዓይኗ ሔዋን በለስን እያየች ጎምጅታ ነበረ። በዓይኑ የአይሁድን ማስፈራራት ሲያይላቷል። ከዚያስ በለስን ቆርጦ ለመብላት ወደ በለስ በእግሯ ሄዳ ነበረ። እግሩን ተቸነከረላት። ለዚህ ቤዛ ሊሆን በለስን በእጇ ቆርጣ ነበረ። እጁን ተቸነከረላት። በአፏ በልታው ነበረ። ሐሞት ጠጣላት። በለስን በልታ ተራቁታ ነበረ። እርቃኑን አለላት። ይህን ቤዛ ሊሆን ነው የመጣው። የተሰበሰብነው ለዚህ ነው ወገኖች። እንዲህ ለሆነልን አምላክ ቢያንስ ራሳችን መግዛት አለብን። ፍቅር እንደዚህ ነው። እንደሱ ያለ ማን አለ? በእውነት ሰው ቢወድ እኮ ልብስ ቆርሶ እንጀራ ቆርሶ ነው የሚያበለው፣ ወይ ልብስ ቀዶ ያለብሳል። ስጋውን የሚቆርስ ግን ክርስቶስ ብቻ ደሙ ሰጥቶ። እናንተ አለ ቅዱስ ጳውሎስ እንኳን ለጠላት ለወዳጅስ የሚሞት ይገኛል የለም። እሱ ግን ጠላቶቹ ስንሆን ለእኛ ሊሞት መጣ። ኦ ለዝንቱ ምስጢር ሐዲስ ዘይትነገር ዘቦቱ እለእስክንድሮስ ሲናገር ለማይነገር ለዚህ አዲስ ምስጢር አንክሮ ይገባል። ለማይነገር አለ በጌትነቱ ሞት ለማይነገርለት፣ ስድብ ለማይነገርለት፣ መራቆት ለማይነገርለት፣ ሰው ስለሆነ ግን ለሚነገርለት ለዚህ ምስጢር አንክሮ ይገባል።
ኮነንዎ ለመኮንን የሚፈርደውን ዳኛ ፈረዱበት። ወለዘይፈት የማይሰራ ኃጢአት አሰርዎ ከኃጢአት ማሰሪያ የፈታውን እሱን አሰሩታል። ልጄ ኃጢአትህ ተሰረየልህ፣ ልጄ ኃጢአትሽ ተሰረየችልሽ ይላቸው። በሰላም ሂጂ አልፈርድብሽም እያለ ያሰናበታቸውን፣ አልጋህን ተሸክመ ሂድ ያላቸውን ህብስት አበርክተው ያጠገቡ እነዚያን እጆች አሰሯቸው። ቅን የሚፈርደውን አምላክ ፈረዱበት። እጆቹን እግሮቹን ቸነከሯቸው። ይህን ሲያደርገዋል እኛ መቼ ነው የሚገባን? ይሄ ለጠላቶቹ ይህን ሁሉ ሲያደርገዋል። አሐዝዎ ለዘይሕዝ ዓለመ ዓለምን የሚይዘውን እሱን በእጁ ያዙት። ዓለማትን ነፋሳትን እንደተኛ ይቆጣጠራቸው ነበር። ባህሩን እንደነቅቶ ይገስጻቸው ነበር። ሞትን የገዛ ልብሱ ይፈራዋል። በሽታ ከጥላው የተነሳ ይደነግጥለታል። አጋንንት ለመሰማራት እንኳን ቃሉን ይፈልጋሉ። ይህንን አምላክ እጁን እግሩን ሲያስሩት ሲቸነክሩት ዋሉ። የሚቸነክሩትን እጆች በዝናብ አብቅሎ በፀሐይ አብስሎ የሚመግብ አምላክ ነው። ራሱ ባበላቸው እጆች ነበር ሲቸነከር የዋለው። እኛ አንድ ቃል እንደተናገረን ሰው እንኳን ይቅርታ ማድረግ አንፈልግም። እሱ በፈጠረው ባበላው ባጠጣው እጅ እየተቸነከረ እባክህን አባት ወይ ይቅር በላቸው ብሎ ይለምንላቸዋል። ይህን አደረገ። ዘይመውት ሞተ፣ የማይሞተው እሱ ሞተ። አንከሩ ሐራ ልዑላን ሊቃነ መላእክት በሰማይ አደነቁ፣ እንዲህ ያለ ፍቅር አለ ብለው። ወተደሙ መላእክት በማድነቅ በመደነቅ በአንክሮ በተደሙ ዝም አሉ ይላል። ከሚያመሰግኑት ምስጋና የተነሳ ልቡናቸው ጸጥ አለ፣ ህሊናቸው ሁሉ። ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ለከ ጽን፣ ለአንተ ኃይል ጌትነት ጽን መንግስት ይገባሃል እያሉ ከመስቀሉ ስር ተረበረቡለት። እንደ ሻሽ ተነጠፉለት፣ እንደ ግንድ ተረበረቡለት፣ እንደ ቅጠል ረገፉለት መላእክት። ይህንን ለዚህ አንክሮ ይገባል። ወአንከሩ አንስርተ ፍጥረታት፣ በአራቱ ማዕዘን ያሉ ፍጥረታት በሙሉ መሰከሩ። በዚህ አሁን በቆምንበት ሰዓት ከ6 ሰዓት እስከ 9 ሰዓት ባለው ሰዓት ውስጥ ፀሐይ ብርሃን ለሳልክብኝ አምላክማ ላንተ እርቃንህን አልገልጥ ብላ ፀሐይ ጸልመ ወርህ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ እርቃኖ ለዘ አልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ፣ ብርሃን ያለበሳቸውን ጌታ እርቃኑን እንዳያዩ ይላል። ከ6 ሰዓት እስከ 9 ሰዓት መሰከሩለት ፍጥረታት በሙሉ። ፈለግሰ ይሰጥቃ ለምድር፣ ከአንተ የሚፈሰው ደም ምድርን ይሰነጥቃታል እንደተባለ አለት የጌታን ደም መሸከም አቅቶት ተሰነጠቀ። ቅዱስ ዮሐንስ አፈወርቅ ይላል አለት የክርስቶስን ደም መሸከም አቅቶት ሲከፈት የአይሁድ ልብ ግን እንደተዘጋ ዋለ ይላል። አለት እንኳን በተከፈተበት ቀን የተዘጋ ልብ እንደምን ያለ ጨካኝ ነው። አለቱ ተሰነጠቀ ደሙን ፈርቶ። የቤተ መቅደስ መጋረጃ ተከፈተ። ጌታዬ አንተ ነህ፣ ንጉሴ አንተ ነህ፣ መሰረቴ አንተ ነህ፣ አንተ የሞትክ ክብር የለኝም ብላ ምኩራብ መቅደሷን ልብሷን ገፋ አዘነችለት። አምላኬ አምላኬ ለምን ተውከኝ ባለው ቃል ከመስቀሉ ስር 500 ሙታንን ጠርቶ አወጣቸው። በዚህ ቃሉ ነው የጠራቸው ይላል ቅዱስ ኤፍሬም ሲተረጎም ወንጌልን። አምላኬ አምላኬ ለምን ተውከኝ ሲል ከመቃብር ውስጥ ያሉትን ሙታን በዚህ ቃሉ ጠርቶ አወጣቸው፣ በደሙን ቀደሳቸው። ምድር ተነዋወጸችለት፣ መንግስቱን ገለጠ። አርአየ ስልጣኖ ላይ ለሞት፣ በሞት ላይ ስልጣኑን ገለጠ፣ መንግስቱን ገለጠ። ክርስቶስ በመስቀል ላይ ጌትነቱን ገልጦ ነው ያለ። አናፍርበትም። ጳውሎስ ሙቁሁ ለዚነ ኢየሱስ ክርስቶስ፣ የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተላከ መልእክት ይላል። በሞቱ አናፍርበትም። ዛሬ ጌታ በዕለተ ዓርብ መንግስቱን የገለጠበት ቀን ነው።
በሰማይ 3 ታምራትን አድርጎ የሰማይ ንጉሥ መሆኑን፣ በምድር 4 ታምራት አድርጎ የምድር ንጉሥ መሆኑን፣ የሰማይና የምድር ጌታ መሆኑን መስቀል ላይ ሆኖ ገለጠ። የአራቱ ማዕዘናት ንጉሥ መሆኑን ከፍ ብሎ በመሰቀል በእግሩ እየወደቀ እየተነሳ በመምጣት ምድርን ቀደሰ። ከፍ ብሎ በመሰቀል ደግሞ ሰማያትን ቀደሳቸው። በጣዖት ጢስ የተበከለውን ሰማይ ሁሉ በደሙ ቀደሰው መድኃኒዓለም። ይህንን አድርጎ ለራበን ሥጋውን ሰጠን፣ ለጠማን ደሙን ሰጠን፣ ለተራቆትነው ከቀኝ ጎኑ ውሃን አፍሶ በጥምቀት እሱ እንድንለብስ አደረገን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ። እሱን ተራቅቶ ለእኛ ክርስቶስን አለበሰን። ታውቃላችሁ ክርስትና ስንነሳ ለምንድነው ራቁታችን የምንጠመቀው? የኔ ልብስ ክርስቶስ ነው ማለታችን፣ ክርስቶስ ነው ማለታችን ነው። ራቁታችን የምንጠመቅበት ምክንያት ለእኛ ልብስን ሰጠን። በግ እንግዲህ ታርዶ ይበላል። በቀራኔው በጉ ነው የዋለው መድኃኔዓለም። ለእኛ ሥጋውን ሰጠን፣ ደሙን አጠጣን። ቆዳው ተሽጦ የበግ ዕዳ ይከፈልበታል። 30 ብር ተሽጦ የእኛን የ5000 ዓመት ዕዳ ከፈለልን። ዕዳችን ለመክፈል እሱ በ30 ብር ተሽጦ አደረ። የሰው ልጅ ጨካኝ ነው፣ ያላደረግነው ነገር የለም። ይህን አድርጎ ነፃነትን ሰጠን። ከቀኑ በ9 ሰዓት ነፍሱን ከሥጋው ለየ። ሲኦልን በረበራት። ነፍሳትን ከሲኦል ማርኮ አወጣቸው። አውጥቶ 12 ሰዓት በሆነ ጊዜ 11 ሰዓት በሆነ ጊዜ አዳምና ሔዋንን ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊተ፣ ሰማያዊት መንግሥቱን ላወረሰን ለእግዚአብሔር ምስጋና ይሁን እያሉ 11 ሰዓት የ5000 በር ተከፈተ። አንድ ነገር ታስታውሳላችሁ። ፈያታዊ ዜማን አቤቱ በመንግሥት አስበኝ አለው። ጌታ ምን አለው? ዛሬ በገነት ከኔ ጋር ትኖራለህ አለው። ገነትን የዘጋት ማን ነው? እግዚአብሔር በሉ እንጂ። ገነትን የዘጋት ማን ነው? አዞ። ገነትን ሊከፍታት የሚችል ማን ነው? ስለዚህ ክርስቶስ በመስቀል ላይ ሆኖ እግዚአብሔርም አዳም ተመልሶ ገነት እንዳይገባ የምትገለባበት ሰይፍ በያዙ ሱራፌል ገነትን አስጠበቃት ይላል ኦሪት ዘፍጥረት ምዕራፍ 3። እግዚአብሔር ገነትን አስጠበቀ፣ ዘጋት። ዛሬ በዕለተ ዓርብ በመንግሥት አስበኝ ሲለው በገነት ከኔ ጋር ትኖራለህ ካለው ልብ በሉ። ቀድሞ ገነትን የዘጋት እግዚአብሔር ዛሬ ገነትን የከፈታት እግዚአብሔር ማን ነው ማለት ነው? ክርስቶስ ነው። ምክንያቱም ገነትን የዘጋት እግዚአብሔር ከሆነ እግዚአብሔር የዘጋትን ገነት መክፈት የሚችል እግዚአብሔር ነው። ክርስቶስ እግዚአብሔር ስለሆነ ዛሬ ገነትን በደም የከፍታታለሁ ብሎ ተናገረ መስቀል ላይ። ዛሬ ገነት የተዘጋ በር የተከፈተበት ቀን ነው። ጎኑን ተወጋለን። እኔ የሕይወት በር ነኝ አላለንም ብሎ ነበር። እኔ የበጎች በር ነኝ፣ በእኔ በኩል የመጣ ይድናል አለ። ቅዱስ ኤፍሬምን አለ ሲተረጉም፣ እነሆ ቀኙን ጎኑን በጦር ተወጋልን፣ ኑ በዚህ በተወጋው ጎኑ ወደ ሰማያት ሕይወት እንግባ ይላል። ዳግማዊ አዳም ክርስቶስ፣ የአዳም ሙሽራ ሔዋን ከጎኑ ተገኝታ ነበር። የክርስቶስ ሙሽራ ቤተ ክርስቲያን ዛሬ ከጎኑ በፈሰሰ ደም ተመሰረተች። ቤተክርስቲያን የክርስቶስ ሙሽራ ነው፣ እሱም ዳግማዊ አዳም ነውና ዛሬ ምዕመናን ተጸነሱ ከቀራንዮ አደባባይ። የሁላችን ልደት የሚጀምረው ከዚህ ነው። ይሄ የተገኘበት ነው። ስለዚህ ማታ 12 ሰዓት ላይ አሁን እንግዲህ ሥርዓተ ሕማማቱ ሲያበቃ እሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር። ፈረሰኛውን ከፈረሱ ጋር ወደ ባሕር ወርውሯልና የተመሰገነ እግዚአብሔር እናመስግነው ተብሎ በጸናጽል በከበሮ የሚመሰገንበት ምክንያት እስራኤል ፈርዖን ሲሰጥምላቸው ኤርትራን ሲሻገሩ እግዚአብሔር እንዳመሰግኑ ሁሉ እኛ ደግሞ ከሲኦል ወደ ገነት ዛሬ ያሻግሮናልና ስብሐት ለእግዚአብሔር ለዘአውረሰነ መንግሥተ ሰማያዊተ ብለን እንዘምራለን። ከዚህ በኋላ እንግዲህ 33 ሰዓትን ከ9 ሰዓት ጀምሮ እስከ እሑድ ድረስ እስከሚነሳበት ድረስ 33 ሰዓት ይሆናል። በዚህ ዓለም የኖረው ስንት ዓመት ነው? ከነፍሳት ጋር ደግሞ ስንት ቀን ይቆያል? ስንት ሰዓት ይቆያል? 33 ሰዓት ይቆየና ይነሳል። ለእነሱም ደግሞ እኩል አብሯቸው ቆየ፣ በነፍስ ማለት ነው። በዚህ የተደረገውን ከዚያ በኋላ ጌታችን ይነሳል። የትንሣኤውን እናገራለን።
እንግዲህ የእግዚአብሔር ቤተሰቦች የእግዚአብሔር ቃል ወደዚህ ዓለም ይወርድ ዘንድ ምን አተጋው? እኛን ለማዳን ነው የተጋው። እንግዲህ እዚህ የተሰበሰብንበት ምክንያት ዛሬ በተለይ ቀራንዮ ዓርብ ስትሉ የምንማረው ፍቅርን፣ ይቅርታን፣ ስጦታን ድንግል ማርያምን ከመስቀሉ ስር ተቀብለናል እና ቅዱስ ሥጋውን ክቡር ደሙን ነው። አንድ ሰው አልቆርብም ካለ ክርስቶስ እንደሞተለት መዘንጋቱ ነው እና ለቅዱስ ሥጋው ለክቡር ደሙ ተዘጋጁ። እኔም ትምህርቴን ስጨርስ ነው ማሕሌቱም የተጀመረው። ያስተማረን እግዚአብሔር ክብር ምስጋና ይግባው። ባፈሰሰው ደግሞ ይቅር ይበለን መድኃኔዓለም። ስብሐት ለእግዚአብሔር። ይቆይ።